አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በግንቦት 12 ቀን የሚነበብ የክቡር የኃያል የመላእክት አለቃ የቅዱስ ሚካኤል ተአምር ይህ ነው። በእግዚአብሔር አብ ቸርነት ልመናው አማላጅነቱ ከእኛ ጋር ይኖር ለዘላለሙ አሜን። ብርሃንን እንደ ልብስ የሚጎናጸፍ የእሳት ሕመም በክንፍ ውስጥ ያለ አማላጅነቱ ወዳጆቹን የሚጠሉትን የሰይጣን ሰራዊትን ያጥፋቸው ለዘላለሙ አሜን። ከሮም ታላላቅ ሰዎች አንድ ክርስቲያን ሰው እንደነበረ ተገለጸ። በዚህ ዓለም ገንዘብና ሀብት እጅግ የከበረ ባለጠጋ ነበር። ሚስቱ ግን የማትወልድ መካን ነበረች። ልጅ ስለሌላቸው ሁለቱም በጽኑ ሐዘን ይኖሩ ነበር። በብዛትም ጾምን ይጾሙ፣ ይለምኑ፣ ይጸልዩ፣ ይማጸኑም ነበር። ልጅ ይሰጣቸውም ዘንድ የመላእክት አለቃ ቅዱስ ሚካኤልን ፈጣሪ እግዚአብሔርን ይማልዱ ነበር። በፍጹም ምህላ በብዙ ልመና እንዲህ ሲያደርጉ ኖሩ። እንደዚህ ባለ ገብር ሳሉ የመላእክት አለቃ ቅዱስ ሚካኤል በዓል የሚከበርበት ቀን ደረሰ። ስንቃቸውን አዘጋጁ። ለመንገድ የሚያስፈልጋቸውን ሁሉ በሐሳባቸውም የመላእክት አለቃ ቅዱስ ሚካኤልን በዓል መታሰቢያ ያደርጉ ዘንድ ይተጉ ነበር። ረብ ጥቅም ሊሆናቸው ያ ሰው ከሚስቱና ከሚላኩት ከቤተሰቦቹ ጋር ወደ ቤተ ክርስቲያን ሄደ። በመንገድ ሲሄዱ ሚስቱ ሌሎች ሕዝበ ክርስቲያን የመላእክት አለቃ ቅዱስ ሚካኤልን በዓል ሊያከብሩ ሲሄዱ አየች። ብዙ ሴቶችም ከልጆቻቸው ጋር አየች። በጀርባቸው ያዘሉ ነበሩ፣ በጎናቸውም የያዙ ነበሩ፣ የሚያጠቡ ነበሩ። ይህንንም ባየች ጊዜ ድምጿን ከፍ አድርጋ ጮኸች፣ መራራ ለቅሶም አለቀሰች፣ ብዙ እንባም አነባች። እንዲህም አለች፣ የሕያው እግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ ውርደቴን የመጻተኛይቱን፣ የአዘንተኛይቱን፣ የወረዳይቱን፣ የተናኩትን፣ የተከዝኩትን፣ የደካማይቱን የባሪያህን ልመና ወደ ማዳመጥ ጆሮህን መልስ። አበርታኝ፣ ቸል አትበለኝ። ከልቤ ወደ አንተ ለምናለሁ። ካለንታዬ አታሳፍረኝ። ልቤን ደስ የሚያሰኝ ዘር ስጠኝ። ከማኅፀኔ የወጣ መልካም ፍሬ በዓይኖቼ እንዳይፈቀድልኝ። የመላእክት አለቃ ቅዱስ ሚካኤል ሆይ አንተም ስለ እኔ ወደ እግዚአብሔር ለምናማል። በጸሎትህ ዘር ይሰጠኝ ዘንድ ወንድም ቢሆን ሴትም ቢሆን በጸሎትህ ልጅ ባገኝ በዘመኑ ሁሉ ቤተ ክርስቲያንህ እንዲያገለግል ተስያለሁ። በመንገድ ስትሄድ ይህንን ትናገር ነበር። ከባሏ ጋር ወደ መላእክት አለቃ ወደ ቅዱስ ሚካኤል ቤተ ክርስቲያን ደረሰች። በመሠዊያው ፊት ቆሙ። ወደ ላይ ወደ ሰማይ አንገታቸውን አቀኑ። ልጅም ይሰጣቸው ዘንድ ሕሊናቸውን በማስተባበር በጽኑ ልቅሶም በሚያቃጥል እንባ ለመኑ። እንደ ሕጉም ቅዳሴ በተፈጸመ ጊዜ ቁርባን ተቀበሉ። ይኸውም የክርስቶስ ሥጋ ደሙ ነው። ካህኑም ከባረካቸው በኋላ ሕዝቡ ሁሉ ወደ ቤታቸው ተመለሱ። ያች ሴት ግን ከቤተ ክርስቲያን አልወጣችም። አምዱን ተጠግታ አንቀላፋች። በዚህች ሌሊትም በልቧ በፍጹም ሐዘን እያሰላሰለች ብርሃናዊ መልአክ ታያት። እንዲህም አላት፣ አንቺ ሴት አትዘኝ፣ እግዚአብሔር የልቦናሽን ምኞት ተቀብሎታል። ከአንደበትሽ የወጣውን ልመና ሰማ። ልጅም ትወልጂ ዘንድ ማኅፀንሽን ከፍቶልሻል። አሁንም ወንድ ልጅ ትጸንሻለሽ፣ ትወልጃለሽ። በወለድሽም ጊዜ ስሙን ተስፋ ሚካኤል በይው። ከእንቅልፏም በነቃች ጊዜ ፍጹም ደስታ ደስ አላት። ይህንንም ቃል ስለሰማች ልቧ ደስ አለው። እግዚአብሔርንም እያመሰገነች ደስ ብሏትም ወደ ቤቷ ተመለሰች። እግዚአብሔርም በመልአኩ ቃል የተናገረውን አጸናላት። ጸነሰች፣ መልከ መልካምም ልጅ ወለደች። ሁለንተናው ያማረ ነበረ። ያን ጊዜም አባቱና እናቱ ደስ አላቸው። ስሙንም ተስፋ ሚካኤል ብለው ጠሩት። በተወለደበትም ቀን በዓል አደረጉ። ለድሆችም ለጦም አዳሪዎችም ምጽዋት ሰጡ። የተራቡትንም አበሉ፣ የተጠሙትንም አጠጡ። ልጅም ስላገኙ ለአገሩ ታላላቅ ሰዎች፣ ለሕዝቡ ሁሉ እግዚአብሔርን እያመሰገኑ የመላእክት አለቃ ቅዱስ ሚካኤልን የጸሎቱን ኃይል እየመሰከሩ ታላቅ ምሳ አደረጉ። ግን የተሳሉትን ካገኙ በኋላ ሕፃኑን ወደ መላእክት አለቃ ወደ ቅዱስ ሚካኤል ቤተ ክርስቲያን አልወሰዱትም። ከዚህ በኋላ ሕፃኑ ከተወለደ 1 ዓመት በሆነው ጊዜ በጭንቅ ደዌ ታመመ። ሐኪሞችም ደከሙ፣ ሊያድኑትም አልቻሉም። ያን ጊዜ የሕፃኑ እናት ያንን ልጅ ለመላእክት አለቃ ለቅዱስ ሚካኤል ቤተ ክርስቲያን ብፅዓት አድርጋ ልትሰጥ የተሳለችውን አሰበች። እንዲህም አለች፣ በልጄ ላይ ስለደረሰው ደዌ አሁን አወቅኩ። እንደተሳልኩት ልጄን ለቅዱስ ሚካኤል ቤተ ክርስቲያን ወስጄ ስላልሰጠሁትና ስላልወሰድኩት እኔ ኃጢአት ሰርቻለሁ። ከዚህ በኋላ ፈጥና ተነሳችና ልጇንም ታቅፋ ወደ መላእክት አለቃ ወደ ቅዱስ ሚካኤል ቤተ ክርስቲያን ወሰደችው። ወደ ውስጥ ገብታ በቤተ ክርስቲያን ውስጥ ከተጸለየበት ውሃ ረጨችው። በቀንዲል ከሚበራው ዘይት ቀባቸው። እንዲህ እያለች ጌታዬ የመላእክት አለቃ ሚካኤል ሆይ ልጄን ከዚህ ብርቱና ጽኑ ከሆነ ደዌ ፈጽመህ አድንልኝ፣ ፈውስልኝም አለችው። ከዚህ ደዌ ብታድነው እስከ ዕለተ ሞቱ ቤተ ክርስቲያንን እንዲያገለግል አድርገዋለሁ። ልጁም በዚያች ሰዓት ወዲያውኑ ዳነ። ከደዌውም ከተፈወሰ በኋላ ሕፃኑ አድጎ ለመላእክት አለቃ ለቅዱስ ሚካኤል ቤተ ክርስቲያን ባለ ዘመኑ ሁሉ በመልካም ምግባር በፍጹም ተጸምዶ ወጣ ገባ ሳይል ሲያገለግል ኖረ። ያች ሴትም ልዑል እግዚአብሔርን እያመሰገነች የመላእክት አለቃ የቅዱስ ሚካኤልንም ተአምራቱን እየተናገረች ደስ ብሏት ወደ ቤቷ ተመለሰች። የጥምቀት ልጆች እኛንም እንደዚሁ በነፍስ በሥጋ ከሚመጣ የኃጢአት ደዌ ያድነን ይፈውሰን።
ከሱ በሚገኝ ጸጋ ይርዳን፣ ከዓለም ክፉ ነገርም ያድነን፣ የኃጢአትንም ሥራ ሁሉ ከኛ ያርቅ። እግዚአብሔርን ደስ ካሰኙት ተለይተን እንዳንቀር ለዘላለሙ አሜን። በዚህች ቀንም ልዑል እግዚአብሔር ወደ ኢየሩሳሌም አገር ወደ ዕንባቆም ልኮታልና የምስር ምግብ አዘጋጅቶ ሳለ በእርሻ አዝመራ ለሚሰበሰቡ ሰዎች ሊወስድ ሲሄድ ዕንባቆም ምግቡን እንደተሸከመ ሚካኤል በራሱ ጠጉሩ አንጠልጥሎ ወዲያውኑ ወደ ባቢሎን አገር አደረሰው። ዳንኤል ከዚያ ምግብ ተመገበ። ሚካኤልም ዳንኤልን ከአንበሳ አፍ አዳነው፣ ዕንባቆምንም ወደ ይሁዳ ምድር መልሰው። ምግቡም እንዳለ ነበር። ያን ጊዜ አዝመራ ከሚሰበስቡ ሰዎች ዘንድ ሲደርስ ቆመ። ስለዚህ የቤተ ክርስቲያን መምህራን የመላእክት አለቃ የቅዱስ ሚካኤልን በዓል መታሰቢያ በየወሩ እንድናደርግ አዘውናል። አማላጅነቱ ከእኛ ጋር ይሁን ለዘላለሙ አሜን። በዚህችም ቀን የአባታችን የአቡነ ተክለ ሃይማኖት ፍልሰተ ሥጋው ሆነ። ጌታችን ለአባታችን ለአቡነ ተክለ ሃይማኖት በ57 ዘመን ደቀ መዛሙርት ቤተ ክርስቲያን አንጸው ሥጋህን ወደዚያ ፍልሱታል ብሎ ነግሯቸው ነበረ። ጊዜው ሲደርስ 19 ቀን ለአበምኔቱ ለአባ ሕዝቅያስ ተገልጸው ጌታ የነገረኝ ተስፋ ሊፈጸም ጊዜው ደርሰውልና በሩቅም በቅርብም ያሉ ደቀ መዛሙርቴን ሰብስበ በ12 ሥጋዬን አፍልሱ፣ እኔም ከቅዱስ ሚካኤል ጋር እመጣለሁ። ምልክት ይሆንህ ዘንድ ስትገባ መብራቶቹን አጥፋ፣ እኛ ስንመጣ ይበራል አሉት። እንዳሉትም ደቀ መዛሙርቶቻቸውን ከሩቅም ከቅርብም ሰብስቦ ሥጋቸው ካረፈበት ከመካነ አስቦ ቢገቡ እንደ ሽቱ መዓዛው አምሮ አግኝተው ተሸክመው ወደ ቤተ መቅደስ ከቅዱስ ሚካኤል ጋር መጥተው ከመንበሩ ተቀመጡ። ሲመጡም የጠፉት መብራቶች በርተው ተገኝተዋል። እኒያም በእልልታ በደስታ አጽማቸውን ከእግረ መንበር አኖረውታል። የአባታችን የአቡነ ተክለ ሃይማኖት ረድኤት በረከት ከሁላችን ጋር ይሁን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን፣ አሜን።